ያው በአጠቃላይ ገጠሩና በከተማ ያለው ማህበረሰብ በግብርናው ዘርፍ የተለያዩ ስራዎችን ስንሰራ ቆይተናል። እንግዲህ ያው በ25 አመት እቅዱ መሰረት የአሻጋሪ እድገትና የዘላቂ ልማትን መሰረት አድርጎ የግብርና ትራንስፎርሜሽን ለማድረግ እና የገጠር ሽግግር የኢኮኖሚ ችግርና የአጠቃላይ የሰው ኃይል ተሻለ የሰው ኃይል ወይም ክህሎት ያለው የሰው ኃይል እጥረት በመቅረፍ የተሻለ ዘመናዊ አሰራር ለመስራት የመንግስትና የፓርቲ ኢኒሼቲቭ ይዞ እየሰራ ያለበት ሁኔታ አለ። ስለዚህ በዘንድሮ በ2018 አመት የፓርቲና የመንግስት ትልቁን ኢኒሼቲቭ የንግድ ባንክ ጋር ለአርሶ አደሩ ብድር በማመቻቸት አርሶ አደሩን በኢኮኖሚ ተጠቃሚና የተሻለ ዘመናዊ ስራ እንዲሰራ ለማድረግ የተደረገው ጥረት በጣም ደስ የሚልና ለቀጣይ ምርትና ምርታማነትን በእጥፍ የምንጨምርበት እንዲሁም ደግሞ አርሶ አደሮች ደግሞ ዘመናዊ አሰራርን የማድለብ የአትክልት ልማት የዶሮ እርባታና ሌሎችንም የስራ ዘርፎችን በመሰማራት በመሬት ይዞታቸው በቋሚና በተንቀሳቃሽ ሀብታቸው የብድር ዋስትና በመውሰድ የተጀማመሩ ነገሮች ደስ የሚሉ ናቸው። ይህንም እንግዲህ ስንጀምር ወደ 100 የሚደርሱ አርሶ አደሮችን በንግድ ባንክና ግብርና ጽሕፈት ቤት በመተባበር የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናውንም ከወሰዱ በኋላም ያው የተጀማመሩ ነገሮች አሉ። ኦልሞስት በወተት ፋርሚንግ በ5 አመት ፕሮጀክት በሜካናይዜሽን በማሽነሪ ብድርም የተሳተፉ ያሉበት ሁኔታ አለ። ቀጣይ እንግዲህ ከ2018 ጀምሮ አርሶ አደሩ የተሻለ ለውጥና ዘመናዊ ግብርናን ተግባራዊ የሚያደርግበት የኢኮኖሚ ችግር የሚቀረፍበት ለሌላው አስተማሪና ከግብርና ወደ ኢንዱስትሪው ዘርፍ የሚሸጋገርበትን መንገድ ለማመቻቸት ንግድ ባንክ በሰፊው ትኩረት ሰጥቶ እየሰራ ያለበት ሁኔታ ቀጣይም የሚበረታታ ነው። እኛም ያው የሚጠበቅብንን የሙያዊ ድጋፍ አርሶ አደሩ ዘመናዊ አሰራርን በተሰማራው የግብርናው ዘርፍ ውጤታማ እንዲሆን የክትትል ድጋፍ ከቀበሌ እስከ ወረዳ ድረስ የምናደርግ መሆኑንም በተጨባጭ እንሰራ ይሆናል ማለት ነው። ስለዚህ አርሶ አደሩ ከፊት የነበረውን የኢኮኖሚ ጥረት በሰፊው ለማምረትና ምርትና ምርታማነትን ለመጨመር እንዲሁም በተለያዩ ዘመናዊ የግብርና ዘርፎች ላይ ተሰማርቶ ለመስራት የኢኮኖሚ ጥረት የነበረበትና አሁን ደግሞ በንግድ ባንክ ብድር በመውሰድ በተለያዩ ዘርፎች ላይ ተደማሪ የሆነ ውጤት ለማምጣት እየተሰማራ ያለበት ዘርፍ ጥሩ እና የወሰደው ግንዛቤ መልካም ነው። ቀጣይ በውጤት እንታጀባለን ብለን እናስባለን። ያው እንግዲህ አርሶ አደሩም ስራውን በትኩረት የሚሰራበትን እምነት አረጋግጠናል ማለት ነው።